እንዴ ምን እያረክሽ ነው? አይ ጋሽ እያጸዳው ድንገት ተዘረገፈ። ቦርሳው ክፍት ነበር። ምሳ አቅርቢ ነው እንጂ አልኩሽ። ዶክመንት በርበሬ ነው እንዴ አልኩሽ? አረ ጋሽ እየበረበርኩ አይደለም። ይሄን አልዘጋሁም ነበር። ላጸዳ ስል ምሳ ላቀርብ ስል ብትን አለ። ተዘርግፎ ነው። አሁን ነው የምከተው ጋሽ፣ አሁን ነው የምከተው። ደግሞ እንዴት አምሮብሻል ጋሽ። ምን እየሆንክ ነው? እኔ እንደዚህ አይነት ነገር እንደማልፈልግ ደጋግሜ ነግሬያለሁ አይደል እንዴ? ምሳውን ላቅርብ አይሆን። ላታመልጭኝ ባታሯሩጭኝ ይሻላል። በጣም ያሳሰበኝ ነገር የማዘር እንዲህ መሆን። የዛ ቤት ፈተና እኮ አላልቃል። በጣም እንጂ። ግን አንድ ነገር ያልገባኝ ነገር አለ። ምንድን ነው? አቢጊያ ብር ከየት አምጥታ ነው ወደዚያ ሄደችው? እኔ እንጃ አላውቅም። ግን ምን ነው የተጠራጠርሽው ነገር አለ? አዋ እና አቢጊያ ኑሮ እኮ የታወቀ ነው አይደል? በምን ገንዘብ ነው ያን ሁሉ ነገር ጨርሳ ወደ ውጭ ልትወጣ የቻለችው? እንደውም ልንገርህ፣ አቢጊያ ወደ ውጭ የወጣችው አይመስለኝም። ታዲያ እዚሁ ያለች ነው የሚመስለኝ። ምናልባት እንደውም ዳግም ሁሉ ያገታት ይመስለኛል። አረ እንደዛ አይደል። የተሳሳተ ሐሳብ ነው እያሰብሽ ያለሽው። አቢጊያ ከሀገር መውጣቷን እርግጠኛ ነኝ። ዳግም ደግሞ የፈለገ ቢሆን እንደዚህ አይነት ትልቅ ዱርዬ አይደለም። ተራ የትምህርት ቤት ዱርዬ ነው። በፍጹም ይሄን ሊያደርግ አይችልም። እኔ ግን አይመስለኝም። ዳግም ይሄንን ለማድረግ አቅሙ እንኳን ባይኖረው ሜሮን ትደግፈዋለች። በፍጹም የተሳሳተ ሐሳብ ነው። እኔ ግን ምንም ውስጤ ደስ አይለኝ። አቢጊያ እዚህ ያለች ነው የሚመስለኝ። ደግሞ አቢጊያ ከመሄዷ የእናትየው እንዲህ መሆን፣ አፋቸው መዘጋቱ፣ ይሄ ተራ ግጥምጥም ነው። ዛሬ ያመጣውን ነገር እኛ ምን ማድረግ እንችላለን? ከሁሉም ነገር ጀርባ ግን የሆነ ነገር አለ። እግዚአብሔር ያውቃል። ቀስ በቀስ ይገለጥ ይሆናል። ወይኔ ህይወት፣ ምንድነው ማደርገው? አደጋ ላይ ወደኩ ማለት ነው። በቃ ህይወቴ ሊበላሽ ነው። የእውነት ያፈቀረ ይመስሉኝ እሱን ላለማጣት ስል የራቁት ፎቶውን ብልክለት እንደዚህ ጉድ ያደርገኝ። አሁን እሺ ምንድነው የሚሻለኝ? ከሱ ጋር ካልተኛውና ሴትነቴን ካላቆሸርኩ ፎቶዬን ለሰው ሁሉ ሊበትንብኝ ነው። ወይኔ ጉዴ! በቃ ህይወት አበቃልሽ ማለት ነው። ባከለልና ሁሉንም ነገር አላመነችም። እንዴ
ስለኔ ነግራት አጠቃላይ ነገር ታውቆኝ ነበር። በቃ ምን ማለት አይ ለማንኛውም እኔ ተስፋ አልቆርጥም። በሌላ መንገድ ቢሆን አሳምናታለሁ። አንተ ግን መጀመሪያ ከዛ ትምህርት ቤት መልቀቂያ ታወጣለህ። ከዛ ሌላ ትምህርት ቤት ገብተህ ትማራለህ ማለት ነው። ይሄን እያወቀ እንዴት ነው መልቀቂያ የምወስደው? በሜሮን በኩል ምን እዛ ትምህርት ቤት ሁሉም አይደል እሷ የሚያሽቃብጠው? በሆነ መንገድ መልቀቂያውን እንድታስወጣለት አደረገ። ከዛ ሌላ ትምህርት ቤት ትገባለህ። እኔ ቀስ ብዬ ልልና አሳምናታለሁ። እኔ ትምህርት ጉዳይ በይሳት አሳስበኝ። ልልና በጣም ቀዝቃዣ ሰው ነው። እንዳታረግ ይህኒ በእናትህ አሳምናት። እንዴትም ብል ችግር የለም ዳጊ። በቅርበት ሆኜ እርምጃዎቿን በጠቅላላ እከታተላለሁ። በፍጹም ከዓይናችን መሰወር የለባትም። አዎ አንዴ ስለነገርከው ድጋሚ የሆነ ነገር ማድረግ አለብን። እኔ በጣም ነው የምፈራው። የሆነ ነገር እንዳታረግ እፈራለሁ። ችግር የለም ሀሳብ አይሆን። አንተም ግን ያልከውን ነገር ችላ እንዳትል። ችግር የለውም እኔ እቀበላለሁ። ሽሮ ልስራለሁ ስትለኝ እኔ በጣም ርቦኝ ስለነበር እሺ አልኳት። አንቺ ሴትዮ ሌላ ነገር ምንድነው የምትሰሪው እዚህ ቤት? እየረዛ በቃ ተረጂና አንቺ እንደሚያስብ ሰው እንደሚረዳ ሰው ሆኝና አሳያት። ምን እያልከኝ ነው? አታስቢም እያልከኝ ነው? ሴትዮ አሮጊት ናት። የነገርኩህ እኮ ነው። የኔ ቤት ደግሞ የማንም መጦሪያ መሰብሰቢያ ቤት አይደለም። ውሰራት እዛ መቅዶኒያ የትም አረጋያ መሰብሰቢያ። ትንሽ ጸሎት ላድርግና ገብቼ እሰራለሁ። እኔ ስለ አንቺ ጸሎት እኔ ምን ያገባኛል? ጸሎት ምናምን ትይኛለሽ? የሚጨረሽ ትሰምኛለሽ? ቁርሴን ስሪ ተነሽና። ሰራተኛችን እሷ ነች እንዴ? አዎ ሰራተኛ። ሜሮ ለአንዴና ለመጨረሻ ጊዜ የሆነ ነገር ዳግም ቃል ገብተህ ባለፈው ለአንዴና ለመጨረሻ ጊዜ ብላ ነው ገንዘብ ይወሰድ ነበር። በቃ ያንን እርሽ ምንም ነው የምረሳው። ከዚህ በኋላ እኔ ለአንተ ምንም ላደርግልህ ምንም ልሰጥህ አልችልም። ይኸውልሽ ይህን ነገር ማድረግ ግዴታሽ ነው። ይኸውልሽ በቃ እዛን ጊዜ ነገሮች እንዲህ ያልኩት ይህን ነገር አላስተዋልኩት። ስለዚህ ዛሬ አስተውዬው መጥቻለሁ። ስለዚህ ለዛኛው በጣም ይቅርታ። ደግሞ የሚከብድሽ አይመስለኝም። ቀላል ነገር ነው የምጠይቅሽ። አንተ ሁሉም ነገሮች ቀላል ናቸው እንዴ? ለእኔ አይደለም ለአንቺ ነው ቀላል። ሰምኛለሽ? እኔ ምንም ብልሽ አንቺ በቃ ከየትም ብለሽ ታመጣለሽ። ያው ገንዘብ የማይገዛው ነገር የለማ በቃ። ስለዚህ ከትምህርት ቤት መልቀቂያ እንዳታምጪልኝ። ዶክመንተሪ እኮ እንዲያጠፉት ነው የሚቆጩ። እንዴት ነው መልቀቂያ ልቀበላቸው የምችል? አቦ በእናትሽ እዛ ለአንቺ የሚያሽቃብጡ አስተማሪዎች አሉ አንዴ ትትትባያቸው ለራስሽ ጉዳይ ቢሆን እንዲህ እንት ይላል። ስለዚህ መልቀቂያ ፈልጋለሁ። ለዙም ሌላም ነገር አለ ጭራሽ። አዎ መልቀቂያው የምፈልገው ለዛሬ
ጀመር እኔ ክላስ አልጀመርኩም። ሲቀጥል ደግሞ ዛሬ በዛሬ እንዴት ነው ላመጣልህ የምችል? ያማል እንዴ? እሺ ተይ ጊዜ ሰጥሻለሁ። አፍጥኝ ግልሽ በፍጥነት ነው የምፈልግ። እነኛ አስተማሪዎችን የሆነ ነገር ቢያቸውና ማን ነው ላንቺ ስፖርት አስተማሪው እንደዛ የሚያሽቃብጥኝ? ለሱ ንገሪው፣ እሱ ከየትም ብሎ ያምጣ። ደግሞ የሚከብደው አይመስልም። ምን ነው ቆይ እናንተ ሀብታሞች ትባሉ ትንሽ ነገር ሲጠራባችሁ ይሄን ለምታካቡ ዳግም ትንሽ ያልክ ነገሮች አታቅልላቸው። እሺ እኔ እድሜ ልኬን እየተሳደድኳን እሱ ፈልገህ ነው መርጠህ ነው። እኔ እንድትሳደድ ምንም አይነት ነገር እንድታረግልኝ አይደለም እኮ። አሁን ምልሽን ታረጊያለሽ። እሺ ለዞም ባስጨት ካላደረኩኝ እስር ቤት እንደምትፈቀኝ ታስፈራራኝ በድጋሚ። አባ አንቺ ደግሞ የዛን ቀን ይቅርታ አልኩሻን። በቃ ዛሬ ተገድጄ ነው ተባልሳ መልቀቂያው ደግሞ የግድ ያስፈልገኛል። ከዚህ በኋላ አጠገቤ እንዳደርስና ምንም እንደማታስፈራራኝ በምን እርግጠኛ ልሆን እችላለሁ? ለሱ በመኝ ከዚህ በኋላ በቃ ይሄም አጋጣሚ እኔ በቃ ከሀገር ስወጣ ምናምን ትምህርት ልጀምርበት ከዚህ ብቻ አሉታ መኝኛ። ከዚህ በፊትም በህይወቴ ትልቁን ስህተት የሰራሁት አንተን ማመኔ ነበር። ባላምን ይሄ ሁሉ መዘዝ ውስጥ አልገባም። አባ አንቺ በእናትሽ የድሮውን አታስታውሽ። አንተ በድሮውን እያስታወስክ ነው ዛሬ ላይ ያስፈራራኛል። ችግሮቻችንን ለመሸፈን እኔ ምልሽን ማድረግ አለብሽ። ችግሮቻችንን ለመሸፈን ያንተን ዛቻና ማስፈራሪያ ተቀብዬ ጊዜ እግር ላይ ወድቄ እንድኖር ነው የምትፈልገው ነው አይደል? ይኸውልሽ ዛሬ የመጨረሻ ነው አልኩሽ፣ የመጨረሻ እመኝ። የዚህን ያህልም ደግሞ ክፉ አይደለም። እሺ እንደፈለግሽ የዚህን ያህል ክፉ አይደለም። ስለዚህ መልቀቂያውን ይዘሽ እንደፈለግሽ ያልሽ። አዎ መልቀቂያውን ይዘሽ ስመጭ እንገናኛለን። ደግሞ አፍትምሽ ወንድ ክላስ አልጀመርኩ ምናምን ብለሽ የትኛት እንዳታቀርቢልሽ። የሆነ ቀላል ነገር ስትጠይቅ የሆነ ታካብዳለች። ሄኖኬ ወይ ዳግምን ወዳየሁበት ቤት እንሂድ። እርግጠኛ አይተሽዋል? አዎ እርግጠኛ ነኝ፣ በደንብ አይቼዋለሁ። ሰው ተመሳስሎብሽ እንዳይሆን ግን በጭራሽ። በኋላ አብረን እንሂድ። እሺ በቃ ከዚህ ስንወጣ አብረን እንሄዳለን። እሺ በቃ ስትወጣ ጥራኝ። እሺ ሜሮንዴ ሰላም አለ ጠፋክ? ጠፋ ማለት ያቻላ ቅንተ አያል ያ ቢያና ላስደፈርኩት አቃል የምሬን እኮ ማለት የሆንኩኝ ነገር ካለው ተቀበል። እኔም ምሬን እንዳላደረግሽው አቃል። እንዴት ማለት ነው? የምራምን ሆይ ዳግም ሁሉንም ነገር ነግሮኛል። እና ለሁሉ ሳስስከ ለትንሽ ላስይዘው ብዬ አመለጠ። ራስህን ጠብቅ። ዳግም እንደምትስበው አይነት ሰው በጣም ጨካኝ ነው። ከኔ በላይ አታውቂም። ችግር የለም። አመሰግናለሁ። ቻው።
ሜሪ እንዴት ነሽ? አለሁ። ፈልገሽኝ ቆየሁኝ። ይቅርታ፣ በጣም ይቅርታ። እንግዲህ ይሄን ነገር ደጋገምኩኝ። የመጨረሻ አድርጊልኝ። ችግር የለውም። ለአንድ ስራ ፈልጌ ነበር። ምንድን ነበር? የዳግምን መልቀቂያ እንድትሰራልኝ እፈልጋለሁ። ተማሪ ዳግም ማለት ፋይሉን ያጠፋውለት ተማሪ ማለት ነው አይደል? ታዲያ በሌለ ፋይል እንዴት አድርጌ ነው መልቀቂያ መሰራው? ሜሪ አንተ አይደል እንደ ያጠፋው? ስለዚህ ከጠፋበት መልሰህ አገኘው። አዎ ታውቂያለሽ፣ በሱ ጉዳይ ብዙ ነገር እኔም የገጠሙኝ ነገሮች አሉ። ለምሳሌ ከቲቸር ብሩክ ጋር ያንን ነገር አውቆብኝ እኮ ነው በስንት መከራ አድርጌ በምንም አድርጌ እንዲባረር ያደረኩት። ፈተና ውስጥ ወድቀን እኔም አንቺም ፈተና ውስጥ ወድቀን ነበር። ትንሽ ከባድ ነው። ትንሽ ጠጠር ይላል። ትንሽ ፈተና 10 ከ10 የሚገኘው ሲጠና ነው። ልክ ነው። አንተም ደግሞ ኪስ የምሞላው እኔም ማዘን ስትሰራ ነው። ሲቀጥል ደግሞ የስራው ክብደት የገንዘቡን ክብደት የሚበልጠው አይመስለኝም አይደል? ያው እሱማ ይበልጥ። ያው ሜሪ ምን አለ መሰለሽ አንዳንዱ ነገር በድጋሜ ስትገኝበት እንትን ያስፈልሻል። የሆነ ነገር ስም ያሰጥሻል። እኔ አሁን በደግነት ነው ከአንቺ ጋር ሁሉን ነገር የማደርግ፣ ግን በድጋሜ ሳደርገው ስም ያሰጣልና አሁን ያ ቲቸር ብሩክም ብዙ አበላሽቶ ሄደው ነገር አለ። በዛ ላይ ትንሽ በቃ የዳግምን ጉዳይ ትንሽ ውስብስብ ነው እንደምታውቂውና ለሱ መልቀቂያ ማሰራት። ኦኬ በቃሽ። የስራው ክብደት ከገንዘቡ ክብደት ከበለጠበት ቢቀርም ችግር የለውም። አይ መቅረትማ የለበትም። መቅረት በፍጹም የለም። እኔ እንደዛ ማለት እኮ አይደለም። እሺ መልቀቂያው ለዛሬ ነው የምፈልገው። ከክላስ ወጣ እንድታቀብለኝ እፈልጋለሁ። ለዛሬ? እሺ ምን ይደረጋል? እሺ ጥሩ። ስወጣ አቀብለኝ። አዎ ሜሪዬ፣ ምንድን ነው በቃ ከአመጣሽ ምን ይደረግ። እናት አቤት። ሰላም ነው? ሰላም ነው። ህይወት የምትባል ልጅ ታውቂያለሽ እንዴ? አዎ አለች፣ እኛ ክፍል ነች። ወይኔ በእናትሽ በጣም ፈልጊያት ነበርና ላገኛት አልቻልኩም። ለምን ፈልጋት ነበር? ካገኘሻት በጣም እንደፈልጋት ትነግሪልኛለሽ? እሺ በጣም አመሰግናለሁ። እሺ ቆይማ አልተዋወቅንም። ማክ እባላለሁ። ልዕልና። እንገናኛለን። እሺ ሽሮ ልስራለሁ ስትለኝ እኔ በጣም ርቦኝ ስለነበር እሺ አልኳት። አንቺ ሴትዮ ሌላ ነገር ምንድነው የምትሰሪው እዚህ ቤት? ያረዛ በቃ ተረጂና አንቺ እንደሚያስብ ሰው እንደሚረዳ ሰው ሆኝና አሳያት። ያልከኝ ነው አታስቢም ያልከኝ ነው። ሴትዮ አሮጊት ናት። የነገርኩህ እኮ ነው። የኔ ቤት ደግሞ የማንም መጦሪያ መሰብሰቢያ ቤት አይደለም። ውሰራት እዛ መቅዶኒያ የትም አረጋያ መሰብሰቢያ። ትንሽ ጸሎት ላድርግና ገብቼ እሰራለሁ። እኔ ስለ አንቺ ጸሎት እኔ ምን ያገባኛል? ጸሎት ምናምን ትይኛለሽ? እንጨረሽ ትሰሚኛለሽ? ቁርሴን ስሪ ተነሽና። ሰራተኛችን እሷ ነች እንዴ? አዎ ሰራተኛ። ስሚ አንቺ፣ የሆነ ልጅ መንገድ ላይ አግኝቶኝ ህይወትን ስልክ አታነሳም ስልክ አንሺ ቢያት። ምን? ማን ነው እንደዛ ያለሽ? ምን አባሽ አውቅልሽ? እኔ አንቺን ጎረምሳ የማወቅ ግዴታ አለብኝ እንዴ? ማታነሽላቸው ብዙ ይሆናሉ። አሁን በቃ ሂጂ። ሸፋፋ ምን ትመስላለች?
ደግሞ ማን ነው ትላለች እንዴ? ሄኖኪ ወይ እንሂዳ። የት? ምን ማለት ነው የት? ቅድም ምን አልኩህ? ኦ በእናትሽ የሆነች ትንሽዬ ጉዳይ ገጠመችኝ። በእናትሽ አልቻልኩም። ወይ ነገ እናድርገው እንዴ? ምን ነገር? በጣም አስቸኳይ ጉዳይ ገጥሞኛል። በቃ ተው፣ እኔ ራሴ እሄዳለሁ። እንዴ ኧረ በፍጹም አይሆንም። ብቻሽን መሄድ ማለት እኮ ራስሽን አደጋ ላይ ይመጣል። ምን ሆነሽ ነው? እና ታዲያ አንተን ስጠብቅ ልጁ ያምልጥ እንዴ? አልመልጥም። አሁን የት እንደገባው ቀን የለ። በቃ ሌላ ምን መሄጃ አለ? እናገኘዋለን። በእናትሽ ነገ እንሂድ። እሺ ነገ ግን እንሄዳለን። እሺ ምንም ችግር የለም። ምንም አይነት ምክንያት አትፈልግም። በቃ ቻው ቻው። እማ አንድ ነገር ልጠይቅሽ ነው የመጣሁት። አቢጊያ ግን የእውነት ሄዳለች? እርግጠኛ ነሽ? ቆይ ለኔ ምንም አልደበቃችሁም? እርግጠኛ ነሽ? እሺ እሺ በቃ ይሄንን ልጠይቅሽ ነው የመጣሁት። ሌላ ቀን እመጣለሁ። ቻው በቃ እሺ።